እስመ ቅናት ትበልዖሙ ለልበ ብዙኃን በመዓት። ቅናት የብዙ ሰዎችን ልብ በቁጣ ትበላለች ይላል። እኔ ያለው አቡነ ተክለ ሃይማኖት ያሉን ከነዚህ ከሶስቱ ሰንሰለቶች ተጠበቁ፣ ሲኦል ጎትተው ያወርዳሉ ነው ያሉት። የጻድቁ አባታችን ልጆች ሁላችንም በወር ወር የምንሰበሰበው የእሳቸው ልጆች ብለን ነው። ከነዚህ ከሶስቱ እንድንጥም እንግዲህ ምልክታችን ሶስቱ የሌሉብን እንድንሆን ቢያንስ እግዚአብሔር ይረዳል። ቅናት ምንድን ነው? ቅናት ምንድን ነው? መነሻው ትዕቢት ነው። የቅናት መነሻው ትዕቢት ነው። ሌላ ሰው ባለው ነገር ክፉ ዓይን ማየት ማለት ነው። ሌላ ሰው ባለው ነገር ክፉ ዓይን በክፉ ዓይን ማየት ወይም ሌላ ሰው ያለውን ነገር በክፉ ዓይን ማየት፣ ለእኔ ነበር የሚገባኝ ብሎ ማሰብ፣ እሱ ምን ይባላል? ቅናት ይባላል። ምቀኝነት የቅናት ልጅ ነው ይላሉ ሊቃውንቱ። ምቀኝነት የማን ልጅ ነው? የቅናት ልጅ ነው። ምቀኝነት የቅናት ልጅ ነው። እስመ በቅናት እይትረከብ ጸጋ እግዚአብሔር፣ በቅናት የእግዚአብሔር ጸጋ አይገኝም ይላል መኃልየ ሰሎሞን ላይ ሲናገር። በቅናት የእግዚአብሔር ጸጋ አይገኝም። አዎ ቅናት የምን ልጅ ነው? የምን እናት ናት ነው ያልን? ቅናት አቤት። ምቀኝነት እሳ የበቀል እናት ናት። ደግሞ የበቀል እናቷ ማን ናት? የምቀኝነት እናቷ ቅናት። አዎ ለምሳሌ አቤል እና ቃየል አሉ። ቃየል በማን ቀና? አቤል በአቤል ቀናበት። ሲቀናበት ምን አደረገው? ተመቀኘው አይደለም? ዝምድና እንዲራራቅ ከአቤል ጋር የተወለደችውን መንታ ቃየል ያግባት፣ ሌላ ሴት ስለሌለ። ከቃየል ጋር የተወለደችውን መንታ ደግሞ አቤል ያግባት አላዳም። የቃየል መንትያ ሉድ ትባላለች። በመጽሐፈ ቀሌምንጦስ እንደተገለጠ ሉድ ናት። እጅግ መልከኛ ናት። ሔዋንን ትመስላለች። ሔዋን በጣም መልከኛ ናት በነገራችሁ ላይ እና ሔዋንን ነው የምትመስል። ከአቤል ጋር የተወለደችው አቅሌሚያ ግን ሊቃውንት ዘርዝረውታል። እኔ አሁን የመልክ መስፈርት እንዳልሰጣችሁ እሱን አልናገርም። መልከ ጥፉ ናት ብቻ እየተዋለሁ እንጂ ሊቃውንት እንዴት የመልከ ጥፉ መስፈርትን አስቀምጠውታል ሊቃውንት። እንደዚህ ያለች ብለው አያስፈልጋችሁም። እንደዚህ ያለ ሰው ባያችሁ ቁጥር ገሌ እንዳትሉ ብዬ እና እንደው ከዛ እንደው ምን እንላለን እኛ እንደው ይህ ቅጥሽ የማትባል መልከ ጥፉ ይሻላል እንላለን። ያችም ይህ ቀረሽ የማትባል መልከ መልካም ይባልና እንዴት የራሴን መልከኛ ለሰው የሰው መልከ ጥፉ ለኔ ያለ ተመቀኘው። የራስን ነገር ትቶ የራስን ያለን ነገር ትቶ የሌላውን መመኘት ይሄም ይባላል ቅናት ይባላል። የሌላውን መመኘት፣ የራስን ትቶ የሌላውን ማጥፋት። እንደውም የሰባኪ ቀልድ አለ። የሰባኪ ቀልድ ነው መቼም ተደርጎ አይመስለኝም። ሰባኪ የፈጠረው ቀልድ ነው የሚመስለኝና አንድ ሰውዬ ጌታ ሆይ የምለምንህን ነገር ስጠኝ አለው። የምለምንህን ነገር ስጠኝ ያለ ሲለምን እግዚአብሔር ተገልጦ የምትለምነውን ነገር ግን ለጓደኛ እጥፍ እሰጠዋለሁ አለው። እንግዲያውስ አንድ ዓይን አጥፋልኝ አለው። የጓደኛው ስንቱ እንዲጠፋ ነው? 2 ዓይኑ እንዲጠፋ ማለት ነው። ይህ በጣም አስቸጋሪ ነገር ነው። የሰው ልጅ ምቅናቱ ከዚያ በኋላ ተመቀኘው። አቤልን ተመቂቶ አልቀረም። ምን አደረገው? ገደለው። ጨካኝ የሚያደርገን ምንድን ነው? ቅናት ነው። ቅናት ጨካኝ ያደርጋል። ልበ ደንዳና ያደርጋል። ያባሽቀናል። እረፍት ይነሳናል። ያ እረፍት ያጣው ልባችን ደግሞ ሳይገድል አያርፍም። በአካል መግደል ባይሆንልን እናስገድለዋለን። ማስገደል ባይሆንልን ስሙን እናጠፋዋለን። ይሄ ምንድን ነው? ቅናት የሚፈጥረው ነው። ይሄ የቱ ይወርዳል? ዘመኖች ነገሩኝ እንጂ ሲኦል ይወርዳል። አንዱ እሱ ነው። በሌለ ነገር። ሁለተኛስ ደግሞ እኔ ከማን ጋር ነው አቻዬ ወይም ከኔ ማን ይበልጣል ማለት እሱ እኔ በልጥ ማለትም ቅናት ነው። ልብ በሉ። የሌላውን ሰው ሌላው ያለውን ነገር በክፉ ዓይን ማየት ቅናት ይባላል። አንድ ሁለተኛ የሌለንን ነገር የራሳችን ትተን የሰው መመኘት ቅናት ይባላል። 2 ሶስተኛ ከሌላው ቀምተን ማለት ነው። እገሌ ያለው ነገር ለእኔም ቢኖረኝ ብሎ መመኘት ነውር የለውም። የዚያን ሰው ግን ለራስ ማድረግ ግን ቅናት ይባላል። ሶስተኛ ደግሞ እኔ በልጥ ማለት ሐዋርያትም ተነስቶባቸው ነበረ። የማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ ተነስቶ ነበረ። ምን አሉት? ጌታን ቀረብ ብለው በመንግስተ ሰማያት ማን ነው የሚበልጥ? እስኪ በሉ ሁላችሁ። አቤት ድገሙት አንድ ጊዜ። እንደዚህ ያሉ እነማን ናቸው? ማን ነው እንደዚህ ያሉት? ለምንድን ነው እንደዚህ ብላ የጠየቁ ይመስላችኋል? ከ12ታችን ማን ነው ትልቅ ነው ጥያቄው። ከ12ታችን ሁላችንም ሐዋርያንን ንገረን ነው። አያችሁ፣ ሁሉም በልቡ ተመኝቷል። ይቺ ጥያቄ ሰበካ ጉባኤ ውስጥ አለች። ይቺ ጥያቄ ቤተ ክህነት ውስጥ አለች። ይቺ ጥያቄ ሲኖዶስም ትኖራለች ብዬ ገምታለሁ። ጥናት ስላላደረግኩ ማለት ነው። ይቺ ጥያቄ እንዴት ማን ነው የሚበልጥ ድርድር የሚያደርገው? አይጣ ላይ ድረስ ነው ማምለክ። እንዲሁ የበሽታ እኮ ነው። ከቃሉ ጋር ናችሁ። ይቺ ጥያቄ የትም አለች። ሰንበት ትምህርት ቤት ውስጥ አለች። በደንብ አድርጋ ነው ያለችው። ለምሳሌ የደብሩ አስተዳዳሪ በእውነቱ የሰንበት ትምህርት ቤታችን ልማት ክፍል ይሄንን ችግኝ ተክሎልን ካሉ መዝሙር ክፍሎች እኛስ በዓሉን የምናደምቀው እኛ አይደለንም? በውስጣቸው የእኛ ክፍል ተጎድቷል ይላሉ። ምንድን ነው ይሄ ነገር? ይታሰብበት አባታችን ይላሉ። ችግር ነው እኮ ማምላክ፣ ችግር ነው አላችሁ። ቅናት በጣም አደገኛ ነው።
ባል ከሚስቱ መሀል የሰው ሚስት ካደነቀ አግባታ ሂድ እሷ ጋር ነው ይመጣል። እውነቴን ነው እኮ የምነግራችሁ ማለት ነው። ችግር ነው። በእርግጥ አታድንቅ ይላል መጽሐፍ ቅዱስ። ከሚስትህ መሀል ሌላ ሴት አታድንቅ ይላል። ሚስትህን የሚያስቀና ስራ አትስራ። መጽሐፈ ሲራክ ምዕራፍ 9 ላይ ሚስትህን የሚያስቀና ስራ አትስራ። የገሌ ሚስት በጣም ጥሩ ናት ካልክ እሷም ደግሞ እንግዲያማ የገሊት ባልም ጥሩ ነው ማለት ትጀምራለች። አታስቀና ይላል። ወደዚህ ያለ የምመስላችሁ ብቻ ቅናት አደገኛ ነገር ነው በእውነት ሐዋርያትን ሁሉ የፈተነ ነው። አሁን ጌታ ምን አደረገ መሰላችሁ? አይ ዮሐንስ ነው ይላሉ። ዮሐንስ የሚጠብቀው እንደዛ ነው። ጴጥሮስ የሚጠብቀው እንደዚያ ነው። ጌታ ጉዳዩን ከመስሪያ ክልል አወጣና አንድ ሕፃን ልጅ ጠርቶ አመጣ። ወፀዋ ሀደ ሕፃን ዋቀመ ማይከል ይሆሙ አንድ ሕፃን ጠርቶ አመጣና በመካከላቸው አቆሙ። አማን አማን ብለክሙ እመ ኢተመየጥክሙ ወይኮንክሙ ከመ ዝንቱ ሕፃን ኢትበጉ ውስተ መንግሥተ እግዚአብሔር። እውነት እላችኋለሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አላቸው። ስለዚህ በመንግሥተ ሰማያት ትልቁ ሰው እንደዚህ ሕፃን የሆነ ሰው ነው አላቸው ማለት ነው። ከ12ቱ ውጭ ሆነ። ከቃሉ ጋር ናቸው። አሁን ከእናንተ መካከል ማን ነው ይሆን ትልቅ? እስኪ ንገሩ። ማን ነው ትልቅ ከእናንተ መካከል? ንገሩኝ እንጂ። እናንተም አሁን ለምሳሌ እኛም አሁን የሰበሰብናችሁ ለጉባኤ ቤታችን ቤተሰብ እንድትሆኑ ነው። እናንተም አሁን ትገባላችሁ፣ ኮሚቴ ትሆናላችሁ፣ ስራ አስፈጻሚ ትሆናላችሁ። እዚያ ውስጥ ማን ነው ትልቅ? ንገሩኝ እንጂ። እንደ ሕፃን የሆነው ምንድን ነው? ትልቅ ሰው ነው። እንደ ሕፃን የሆነው ትልቅ ሰው ነው። እንደ ሕፃን መሆን ማለት ነው። ሕፃን ልጅ ትሁት ነው። ሄዶ ምን ላይ ነው የሚቀመጠው? ጭቃው ላይ ነው የሚቀመጠው። ለክብሩ አይጨነቅም። ሕፃን ልጅ ምስጋና አይፈልግም። 6 ጠባዮች አሉት ይልና እነዚያን የሆነ ማለት ነው ይላሉ ሊቃውንት። ያሳድረናል። እንተው የሕፃን ልጅ ጠባዮች አንደኛ እውነተኛነታቸው ነው። እውነተኞች ናቸው ሕፃናት። አሁን ለምሳሌ እናቱ እናትህ የት ሄዳ ነው ስትባል ገበያ ሄዳለች በል ብትለው ምንድን ነው የሚለው? ሰው መጥቶ እናትህ ሲባል ሰው ሲመጣ ገበያ ሄዳለች በል ብላኛለች እንጂ አለች ነው የሚለው። ምንድን ነው የሚናገረው? እውነት ነው የሚናገረው ማለት ነው። ስለዚህ ሕፃን ልጅ እውነተኛ ነው። እውነተኛው ሰው ምንድን ነው? እሱ ትልቅ ሰው በሉ እንጂ ትልቅ ሰው ነው። ሕፃን ልጅ ለወንበር አይጨነቅም። ምን ላይ ይቀመጣል? እንዲያውም ጭቃ ላይ። ለወንበር የማይጨነቅ ሰው እሱ ምንድን ነው? በመንግስተ ሰማያት ምኑ ሰው ነው? እሱ ትልቁ ሰው ማለት እሱ ነው። ዋጋዬ ስንት ነው የማይል ማለት ነው። ሐዋርያት የጠየቁት እሱ ነው። ዋጋዬ እኔ ስንት ነው? እኔ ቢለጠፍብኝ እንደ ሱቅ ዕቃ ስንት ትለጥፍብኛለህ ጌታዬ ማለት ነው። ለጴጥሮስ ነው 80፣ ለእኔ ነው 90፣ ለእንትን 50 ነው። ለማን ነው 98 የለጠፍክበት ማለት ነው? ራሱን ለጣለው ነው 100 የሚሰጠው። ራሱን ላከበረ 0 ይሰጠዋል። በማን ዘንድ? በእግዚአብሔር ዘንድ 0 ይሰጠዋል። ራሱን የጣለው ግን 100 ይሰጠዋል። ሕፃናት ቂም አይዙም። ይይዛሉ? ንገሩ እንጂ አይዙም። ደጎች ናቸው። በድንጋይ ፈርክሶ ጥሎት የጎረቤት ልጅ ድጋሚ እንዳትሄድ ከነዚያ ቤት ከተባለ እሪ የሚለው ምን ብሎ ነው? ካልሄድኩ ነው። እንዲያውም ማታ ቀን ገምጾት ማለት ነው። ቂም በልባቸው ያልያዙ ሰዎች በመንግስተ ሰማያት ምን አይነት ሰዎች ናቸው? ተናገሩ እንጂ። ትልቅ ሰዎች ናቸው። ትልቅ ሰዎች። ሕፃናት ምንድን ናቸው? ንጹህ ናቸው። ምንድን ናቸው? ንጹህ ናቸው። ነውር የለባቸውም። ስጋዊ ምኞት አያቃጥላቸው። ንጹህ ሰው በመንግስተ ሰማያት ምንድን ነው? ትልቅ ሰው ነው። ሁሉንም ያሟላ ነው። አንዷን አይደለም። ሁሉንም ያሟላ ትልቅ ሰው ይባላል። ሕፃናት እንደዚያ ናቸው። ሕፃናት የገንዘብ ፍቅር የለባቸውም። አለባቸው? ነገሩ እንጂ የለባቸውም። ይሄ እንዲያድግ ገንዘብ የማይወድ ሰው እሱ ምንድን ነው? ትልቅ ሰው ነው። ስለዚህ ሐዋርያትን ከቅናት አዳናቸው። እንዲያውም ቀጠለና ደግሞ ምን አላቸው ደግሞ መስላችሁ? የእናንተ የበላይ መሆን የሚፈልግ ሰው ካለ የእናንተ አገልጋይ ይሆን አላቸው። የእናንተ የበላይ መሆን የሚፈልግ ሰው ካለ የእናንተ ምን ይሆናል? አገልጋይ። ስለዚህ ትልቁ አሁን በገዳም እንዲህ የሚባል ማዕረግ አለ። በገዳም ሊቀ አበው የሚባል እስኪ በሉ ድገሙ። ሹመት ነው። በገዳሙ ተመርጦ ማህበሩ ተሰብስቦ የሚመርጠው አንድ አባት ነው። እንደ ገዳሙ ስፋት 3ም 4ም ሊቀ አበው ይመረጣል። ማህበር መርጦ ጸሎት አድርጎ ነው የሚሾመው። ከእናቶችም አለች ሊቀ እማት ትመረጣለች። ሊቀ አበው የሚባለው ማለት ትልቁ አበምኔቱ ነው የሚመስላቸው። አበው ማለት አባቶች ነው። ሊቀ አበው ማለት የአባቶች የበላይ አለቃ ማለት ነው። አበምኔቱ ናቸው አይደለም? አይደሉም። ምን አይነት ሰው መሰላችሁ? ሊቀ አበው የሚባለው በጣም የጃጁ ሽማግሌዎችን ታግሶ የሚጦር አንድ ረድ ነው። እሱ ምንድነው ስሙ? ሊቀ አበው። ይቀበሉ። በጣም አርጅተው እጁ ላይ እንኳን ቢጸዳዱ የማይጸየፍ ማለት ነው። ያንን በደስታ የሚቀበል እሱ ምን ይባላል? የአባቶች ምንድን ነው የተባለ? አለቃ። የአባቶች አለቃ የሚባል እንዲያለ ስም የተሰጠው የታችኛውን ስራ የሚሰራው ነው። ትልቅ የሚያደርግ ዝቅ ማለት ነው። ዛታተ ርሶ ውእቱ ይከበር። ሉቃስ ወንጌል ምዕራፍ 14 ላይ ራሱን ያዋረደ ሰው ይከብራል ብሏል ጌታ። ወዘአልዓለ ርሶ ይትሃት። ራሱን ከፍ ያደረገ ሰው ያደረገው ይዋረዳል። ራሱን ዝቅ ያደረገ ሰው ይከብራል። አሁን ስለዚህ ቅናት የሚመጣው እኔ ማን ነኝ? የኔ ቦታ ስንት ነው ብሎ ማሰብ። ስንት ነው የእናንተ ቦታ? ንገሩኝ እንጂ ተናገሩ እንጂ። አዎ ምንም ዋጋ የለንም። ዋጋችን ክርስቶስ ብቻ ነው። እውነት ለመናገር እና ይሄ ነገር ቢለቀን ጥሩ ነው። ቅናት የቅናት ምልክቶች አሉ። የበሽታው ምልክቶች ልንገራችሁ። አንደኛ የምስጋና ለጋስ አለመሆን፣ ንፉግነት። እሱ የቅናት ምልክት ነው። ምስጋና የሚገባውን ሰው አለማመስገን፣ ዋጥ ማድረግ። ገብቷችኋል? እገሌ ደግ ነው ሲባል አለማለት፣ ማለት አለመፈለግ፣ ክሬዲት መንሳት፣ ሰውን ዋጋ አለመስጠት። ገንዘብ ወዳጅ ሰው እና ቀናተኛ ሰው
ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል ቅዱስ ዮሐንስ አፈወርቅ። አይወድም። ጥሩ ጥሩ ብሎ ዝም ይላል። ነውር ነው፣ እንደዚህ አይደረግም። ማመስገን ይገባል።